ኢትዮ ኤፍኤም 107.8 የኢትዮጵያውያን ባሳለፍነው ሐምሌ 21 ቀን 2018 ዓመተ ምህረት ወደ ኮልፌ አካባቢ በኢትዮጵያውያን ልቦና ውስጥ ትልቅ ስፍራ ያላቸው የተከበሩ ያፈሩ የሚወደዱ አንድ ኢትዮጵያዊ መኖሪያ ቤታቸው ውስጥ ከዚህ ቀደም ኢትዮጵያውያን በተለያዩ መገናኛ ብዙሃን ሬዲዮ በቴሌቪዥን በቲቪ እየቀረቡ ያስተምሩ ነበር። አዲስ ሚዲያ በራሳቸው የሚመራ ራሳቸው ሐሳባቸውን በደረጃና ወጉን በያዘ መልኩ የሚያስቀምጡበት ዲጂታል ሚዲያ አስተዋውቀዋል። እኚህ ሰው አድማጮች በኢትዮጵያ ታሪክ በጣም ምናውቃቸው ናቸው። እንግዳችን ሃይማኖትን የኢትዮጵያን ባህል እና ታሪክን በዘመናዊ ዲጂታል ሚዲያ መድረክ ለማቅረብ አዲስ ጉዞ የጀመሩትና ማክሰኞ ባለፈው ሐምሌ 21 ቀን 2018 ዓመተ ምህረት ያበሰሩት መጋቢ ሐዲስ እሸቱ አለማየሁ ሰሌዳ የተሰኘ ዲጂታል ሚዲያ ወይንም ዩቲዩብ ቻናል አስተዋውቀዋል። በዚህ በከፈቱት ቻናል ላይ ሃይማኖት፣ ባህል፣ ታሪክ በሌሎችም ዙሪያ ጥልቅ ውይይቶችን፣ አስተማሪ ዝግጅቶችን ለማቅረብ ወስነዋል። ዛሬ ከሳቸው ጋር ስለዚህ አዲስ ጉዞ ሃይማኖትና ታሪክ በዘመናችን ያላቸውን ፋይዳ እንዲሁም ዲጂታል ሚዲያው መንፈሳዊና ባህላዊ ዕውቀትን በማስፋፋት የሚጫወተውን ነገር እንወያያለን። መጀመሪያ እንኳን ደስ አሎት መጋቢ ሐዲስ ለኛም እንግዳ ስለሆኑ እናመሰግናለን። በዕለቱም ታድመን አክብረው ስለጠሉን ደስ ያለን መሆኑን እንገልጻለን። እግዚአብሔር ይስጥልዮናስ እናንተንም ሚዲያውንም በሚዲያው በኩል ምን ያገኘናቸውን ሰሚዎቻችንንም እናመሰግናለን። እንኳን አብሮ ደስ ያለን። እኔም ደስ ብሎኛል። እንደ መንደርደሪያ ግልጽ በወቅቱ እኛ ስለነበርን እናውቃለን። የእርሶ ምላሽ ሰምተናል። ግን በዚህ ሰዓት የሚሰሙ አድማጮች ደግሞ ከእርሶ የሚሰሙ እንወዳለን። ሰሌዳና መጋቢ ሐዲስ ምንና ምን ናቸው? ይህን ሰሌዳ የተሰኘ ዩቲዩብ ቻናል ለመጀመር ምን አነሳሳዎት? እንግዲህ እንደምታውቀው ቅድም አንተ እንዳብራራኸው ላለፉት 10 ምናምን ዓመታት በኢትዮጵያ ሬዲዮ፣ በኢትዮጵያ ቴሌቪዥን፣ በፋናም በኢቢኤስም በተለያዩ የመጻሕፍት ምርቃዎች የምሽት የግጥም ምሽቶች በጣም በብዙ መድረኮች ያቅሜን አበርክቻለሁ። እስከዛሬ ያደረኳቸው ነገሮች 3 ነገሮች ያተኮሩ ነበሩ። አንደኛው እና ዋነኛው የተመረጥኩበትም የተሰማራሁበትም የተማርኩትም ዕውቀቴም ልምዴም እምነቴም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በተማርኩት ባመንኩት ልክ መግለጥ ነበረ። ሁለተኛው ማቀራረብ የምለው ነው። እኔ ሁሉ ጊዜ እዚህ ሀገር ላይ መቀራረብ አለብን። የምንቀራረበው አማራጭ ስለሌለን ነው። ብንቀራረብም ችግር የለም፣ ባንቀራረብም ምን ችግር አለው ብለን የምንሰጠው ውሃ ብጠጣስ ባልጠጣስ እንደማትለው ሁሉ ብንቀራረብስ ባንቀራረብስ የምንለው ነገር አለ። መቀራረብ ግዴታችን፣ በግድ መቀራረብ አለብን፣ መናበብ አለብን፣ መገናዘብ አለብን፣ መስማማት አለብን። በሁሉም ነገር ተጨፍለቀን አንድ አንሆንም። በሁሉም ነገር ተሰንጥቀን መበታተንም የለብንም። ስለዚህ ተጨፍልቆ አንድ ከመሆንም ተሰንጥቆ ከመበታተንም ልናመልጥ የምንችለው ስንገናዘብ ነው። ሙስሊም ከክርስቲያኑ የሆነ ፖለቲካ ሐሳብ ያለው ከሆነ ፖለቲካ ሐሳብ ካለው ጋር በኑሮ ከፍ ያልኩኝ ያለው ሰውዬ ዝቅ ካለው ጋራ በትምህርት ከፍ ያለው ዝቅ ካለው ጋራ የሆነ ቋንቋ ተናጋሪ ከሆነ ቋንቋ ተናጋሪ ጋራ በግድ በመገናዘብ በመናበብ አብረን መኖር አለብን። ልዩነቶቻችን ውበቶቻችን እንጂ እርግማኖቻችን አይደሉም። ውበቶቻችን ጌጦቻችን እንጂ ማፈሪያ መሳቀቂያ መሸማቀቂያዎቻችን አይደሉም በሚል ሁለተኛው ላይ ይሄንን የማቀራረብ ስራ ነው ስሰራ የቆየሁት። በሶስተኛ ደረጃ እኔ ኪነ ጥበብ ወዳለሁ፣ ስነ ጽሁፍ ወዳለሁ፣ ፍልስፍና ወዳለሁ፣ ሳይኮሎጂካል ጉዳዮች ደስ ይሉኛል። እንደውም አንዱ ከሚጸጽተኝ እንደው የጊዜና የሁኔታ ጉዳይ ሳይፈቅድ ቀርቶ ሳልማር በመቅረት የሚቆጨኝ ራሱ አንድ ፍልስፍና ባለመማር በጣም የሚጸጽተኝ የሚቆጨኝ እውነቱን ለመናገርና እኔ ኪነ ጥበብ ወዳለሁ፣ ስነ ጽሁፍ ወዳለሁ። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ የቅኔ ቤት ናት፣ የትርጓሜ ቤት ናት።
ብዙ ስነ ጽሁፍ ኪነ ጥበብ ፍልስፍና ያለባት ናት። ይሄንን በሶስቱ ምክንያት በመድረክ ላይ ቆይ ይሄንን ግን እስካሁን ድረስ ያው እንደምታውቀው እናንተንም ጨምሮ በብዙ ሚዲያዎች እየተጋበዝኩኝ በተመጠነ መንገድ ስገልጥ ቆይቻለሁ። አሁን ደግሞ የራሴን ሐሳብ ከፍቼ ቅድም ያልኩን ጉዳዮች ላይ በሰፊው መስራት ነው። በቀደም እዚህ ሀገር ላይ 3 ነገሮች አሉ። በቀደም ስናገር ሰምተኝ ይሆናል። አሁንም ደግሞ አይከፋም ብዬ ነው። ትክክል። 3 ነገሮች አሉ። ሃይማኖት አለ፣ ፖለቲካ አለ፣ ብሔር የምንለው እነዚህ 3 ነገሮች አሉ። አሁን አሰጣው አግጥጠው መሞቻችንም መዳኛችንም መሰበሪያችንም መጠገኛችንም ሊሆኑ የቀረቡ 3 ገመዶች አሉ። ባለፈው እንደተናገርኩት እነዚህ 3 ገመዶች ከተጠነቀቅንባቸው ካወቅንባቸው መተሳሰሪያ አንድ ሞኛ ገመዶች ይሆኑናል፣ በረከት ናቸው። ካላወቅንባቸው ግን ታንቆ መሞቻ ገመዶች ሊሆኑ ይችላሉ። ስለዚህ እነዚህ ከመተናነቂያ ይልቅ መተሳሰሪያ እንዲሆኑን እንዴት ብናደርግ ጥሩ ነው? ፖለቲካው እንዴት እናስኪደው? ብሔረተኝነቱ እንዴት እናስኪደው? ብሔር መጥፎ ነው ወይ? አይደለም። ፖለቲካ መጥፎ ነው ወይ? አይደለም። ፖለቲካ እኛ የመጀመሪያም የመጨረሻም አይደለንም። ከኛ በፊት ፖለቲካ ውስጥ የነበሩ ሀገሮች አሉ፣ ዛሬም ያሉ ሀገሮች አሉ። ፖለቲካ ያለ ሰው እስካለ ድረስ ፖለቲካ አለ። ሰው ከሌለ ፖለቲካ ሊኖር አይችልም። ስለዚህ እኛ ሀገር ሲመጣ የሚያባላ የሚያናክስ የሚያጫርስ የሆነበት ምክንያት ምንድነው? ይሄ ከግንዛቤ ከእውቀት ጉድለት ነውና በቀን ብሔርም መጥፎ አይደለም። ምን ችግር አለው? ለምሳሌ ትግራይ ያለው ወርቅ ተቆፍሮ ቢወጣ የአማራው የኦሮሞ ጌጥ ነው። ኦሮሚያ ያለው ቡና ቢመረጥ ትግራይ ነው የሚጠጣው። ጎጃም ያለው ጤፍ በጣ አዲስ አበባ ነው የሚበላው። ካወቅንበት በጎ ጤነኛ እሽቅድምድም አድርገን እያደኩ ነው ደግ ተነስቻለሁ ተነሳ እኔ ቡና እየተከልኩ ነው እያመረትኩ ነው አንተ ደግሞ ወርቁን አምጣ አንተ ጤፉን አምጣ አንተ አዋተን ቡናን ጠጣ ምን የሚሉ ብሔሮች እንዲፈጠሩ ከፖለቲካ ነፃ የሆነ አረፋ የከተተ ቆፍጠን ያለ አስተሳሰብ እንዲኖረው በዚህ ላይ መስራት ነው እና እነዚህ 3 ነገሮች ጤነኛ እንዲሆኑ ማድረግ መካከለኛውን ክፍተቱን መሙላት አስታራቂ መሆን አግባቢ መሆን የሆነ ጥግ ከመለጠፍም ከተለጣፊነትም ከተነጣፊነትም ነፃ ወጥቶ ከጥላቻም ከነቀፋም ከማይገባ ድጋፍም ከመርዘኛ ነቀፋም ነፃ ወጥቶ ማዕከላዊ የሆነ መካሪ ዘካሪ መሆን ነው ዓላማችን። እንግዲህ አቅማችን ይፈቅዳል ወይ የሚለውን ወደፊት የሚታይ ነገር ይሆናል። ግን ምኞት ቀረጣ ያስከፍልምና ምኞታችን እሱ ነው። በጣም ጥሩ ወጋይ አዲስ። እንግዲህ እነዚህ ጉዳዮች ላይ ሃይማኖት፣ ባህል፣ ታሪክ ይቀርባሉ። በእርሶ እይታ ሃይማኖትና ባህል የማይነጣጠሉ ናቸው ወይስ ልዩነት አላቸው? የኢትዮጵያን ታሪክ ስናጠናስ ሃይማኖት ምን ያህል ሚና በታሪካችን ላይ ተጫውቷል? በመጀመሪያ ደረጃ ይኸውልህ እንግዲህ ታሪክ ብትለው ባህል ብትለው ፖለቲካ ብትለው ኢኮኖሚ ብትለው ሰው እስካለ የሚሆን ድረስ ነው። እኛ ምን ብለን ነው የምናስተምረው? እኛ እንደ ሰው ኢትዮጵያ የምትባል ሀገር አለችን። አፍሪካ የሚባል ሰፊ አህጉር አለን። ዓለም የሚባል ደግሞ የጋራ መኖሪያ አለን። እንዳማኝ ደግሞ እኛስ ሀገራችን በሰማይ ነው እንደተባለው ወይም ደግሞ አባታችን ሆይ በሰማይ የምትኖር መንግስት ትምጣ ብለን እንደምንጸልየው በሰማይ ያለው መንግስት እስከሚመጣ ድረስ በሰማይ ያለው ሀገራችን እስከምንገባ ድረስ ኢትዮጵያ የምትባል ሀገር አለችን። መንግስት ያላት፣ ድንበር ያላት፣ ታሪክ ያላት ዝም ብላ እንደው እንደ እንግዳ ደራሽ እንደው አፈሳሽ ያልሆነች ቀደምት ከሚባሉት ምናልባት እንግዲህ አንተ ብዙ ስለምታነብ ታውቀዋለህ። አፍሪካ ኢየሩሳሌም ውስጥ የሚገርም ይሆናል። ኢየሩሳሌም ውስጥ ጥቁር አፍሪካውያን ተወክለው ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ግብጾች አፍሪካውያን ቢሆንም እንግዲህ የማግሬብ ሀገሮች ታውቃቸዋለህ። እንግዲህ እነ አልጄሪያ፣ እነ ቱኒዚያ፣ እነ ሊቢያ፣ እነ ሞሮኮ፣ እነ ግብጽ አሁን ስማቸው አፍሪካ ይሁን እንጂ እውነቱን ለመናገር ወጣ ያሉ ናቸው። መልካቸውም አስተሳሰባቸውም ባህላቸውም ምናቸውም ከአፍሪካውያን ጋር የሚሄድ አይደለም። ኢትዮጵያውያን ግን ከሰሜን አፍሪካውያን ጋርም የሚጣጣም ያላት ከመካከለኛው አፍሪካም ከምዕራብ አፍሪካ ከምስራቅ አፍሪካም ጋር የሚጣጣም ያላት አስታራቂ ሆና መካከል መቆም የምትችል ኢትዮጵያ ብቻ ናት። ምክንያቱም ኢትዮጵያ እንደ ሰሜናውያኑ ቀያይ ሰዎች አሉ፣ እንደዚህኞቹ ደግሞ በዛ ልክ መልክ ያለን አለን። የተመጣጠነ እኔ እውነቱን ለመናገር አፍሪካን ለማስታረቅ አፍሪካ መካከል የመካከል እናት ሽማግሌ ሆና መቆም የምትችል ኢትዮጵያ ብቻ ናት።
ይቺ ሀገር ደግሞ እንደምታውቀው ኢየሩሳሌም ገዳማት ቅዱሳን መካናት እኮ በኢየሩሳሌም የሚገርምህ ነገር ከጥቁር አፍሪካ እንግዲህ እዛ ገዳም ያላቸው እነ ግሪክ እነ አርመን እነ ራሻ እና አሜሪካ እነ ምናምን እነ ጃፓን አይታሰቡም። የአውቶሞቲቭ አፍሪካ አይደለም የዛ ጽርቅ ነው ጉዳይ። ስለዚህ ይቺ ሀገር ትልቅ ሀገር ናት። ዮናስ እንደው ዝም ብለን እንደምናስበው ኢትዮጵያ ብለን በአምስት ቀለም ወስነን እንደምናብጠለጥላትም እንደምንሰቅላትም አይደለችም። የተለየች ሀገር ናትና ይሄ ከሃይማኖት ጋር ምን ያገናኘዋል ካልከኝ በአንጻሩ ሳውዲ አረቢያ መስጊዱ ላይ እና አባ ጅፋር ሄደው ለኢትዮጵያውያን ማረፊያ የሰሩ እነ ቢላል መሐመድ ሙስሊምና ተሰዱ የመጀመሪያውን ስደት እስልምና ሲሰደድ የተቀበለች ኢትዮጵያ ናት። የክርስትናውን ምፍታ የበላችው ኢትዮጵያ ናት። የእስልምናውን ምፍታ የበላችው ኢትዮጵያ ናት። ስለዚህ መሀል ላይ ቁማ ልታስታርቅ የምትችለው የእስልምና ተጠያቂ ሳውዲ አረቢያ መሆን አትችልም። ምክንያቱም ሳውዲ አረቢያ ክርስቲያን የለም። የክርስትና አስታራቂ እስራኤል መሆን አትችልም። እስራኤል አልተወለደም የምትል ናት። ኢትዮጵያ ግን ከሳውዲ አረቢያም ከእስራኤልም በላይ ለእስልምናውም ለክርስትናውም ቅርብ የሆነች ሁለቱንም አስማምታ ልጆች ብላ በአንድ ማህፀን ይዛ የቆየች ሀገር ናት። በመካከል ፍጭት ግጭት የለም። አዎ ምን ቁም ነገር አለ? ሰዎች ይሄ ቆኛ ወልደ ገብርኤል ወልደ ሚካኤል ነን እንጂ እኮ ሚካኤል ገብርኤል አይደለንም። እንሳሳተ እናጠፋ እንጣል እንጋጫል። አህያላየስ ቢሳበር ጥርስ አይሳበርም እንደተባለ ግጭቶች ፍጭቶች አሉ። ስለዚህ ባህልና ሃይማኖት ወይም ደግሞ ባህልና ሀገር ሃይማኖትና ሀገር አብሮ ነው የሚሰራው። ሀገር በሶስት መንገድ ትሰራለች ዮናስ። አንደኛ በግንባታ ወደቡ ማነው ግድቡ፣ አስፋልቱ፣ የአውሮፕላን ማረፊያዎቹ፣ ፋብሪካዎቹ እነዚህ አንዱ ግንባታ ነው። በሁለተኛ ግንባታ ደግሞ የሰውን ጭንቅላት ደግሞ በሳይንሳዊ ትምህርቶች አሁን ትልልቅ ዩኒቨርሲቲዎች ሀገራችን ውስጥ አሉ። በነዛ የወጣቱን ጭንቅላት እየገነባህ ሀገር ድንጋይ ድንጋይ የሚወረውር ሳይሆን ድንጋይ እየጠረበ መንገድ የሚሰራ ድንጋይ እያንከባለ መንገድ የሚዘጋ ሳይሆን የሚያንከባለውን ድንጋይ ጠርቦ አስፋልት የሚሰራ ያን ድንጋይ ጠርቦ ቤት ሰርቶ የተተንደላቆ ተሞላቆ በልቶ ጠጥቶ ተደስቶ የሚኖር ዜጋ ለመፍጠር። በሶስተኛ ደረጃ ደግሞ ሀገር የምትገነባባቸው ደግሞ ምንድናቸው? ሃይማኖት፣ ባህል፣ ትውፊት፣ ማንነት እነዚህ የተሳሰሩ ናቸው። ልክ አንድ ቤት ለመባል እኮ ምንድነው ከመሰረቱ ከፋውንዴሽኑ ጀምሮ እስከ መጨረሻው እኮ አለ። ሲሚንቶ አለ፣ ድንጋይ አለ፣ ብረት አለ። እነዛን ለየብቻ ስታገኛቸው ድንጋይ ሲሚንቶ ናቸው። ከተሰሩ በኋላ ግን የጋራ ስም ወጥቶለት ምን ይባል? ቤት ይባላል አይደል? ኢትዮጵያ የምንላት ደግሞ ቅድም ከታች የዘረዘርኩልህ ቁሳቁስ አይነቶች በዚህ በኩል ታሪክ፣ በዛ በኩል ሃይማኖት፣ በዚህ በኩል ሳይንስና ቴክኖሎጂ፣ በዚህ በኩል ስነ ጽሁፍና ኪነ ጥበብ እነዚህ ተስማምተው ተወቅተው ሲጋገሩ ሲገነቡ ሀገር ይሆናሉ። ስለዚህ እኔ ሃይማኖትና ሀገር፣ ባህልና ሀገር፣ ትውፊትና ሀገር፣ ታሪክና ሀገር አብሮ የሚተሳሰር ነው። አሁን ወጣቱን ከዚህ እያተናቀል ነው እኛ ችግር የሆነብን። የዚህ ሀገር ታሪክ ደግሞ ቅድም እንዳልኩህ በክርስትና ደረጃ የመጀመሪያው በ34 ዓመተ ምህረት ኢትዮጵያዊ ጃንደረባ ጥምቀትን ተቀብሏል። በእስልምና ደረጃ በ6ኛው መቶ ክፍለ ዘመን የነብዩ መሐመድ መልእክተኞች ተሰደው ሲመጡ በሩን ከፍታ ንጉሱ ክርስቲያኑ ንጉስ በሩን ከፍቶ የተቀበለ። እኔ በፕሮቴስታንቱ ደረጃ ቢሆን ሳውዲ አረቢያ ብትሄድ ፕሮቴስታንት ሊገባ አይችልም። እዚህ ሀገር ፕሮቴስታንት የገባው ኢትዮጵያ ስለሆነች በር ከፍታ ስለተቀበለች ነው። ስለዚህ እኔ ለሁላችንም የሚበቃ መሬት፣ ለሁላችንም የሚበቃ አፈር፣ ለሁላችንም የሚበቃ ታሪክ ስላለን ልዩነቶቻችንን ከማራገብ ይልቅ እንደውም ትናንትና አንድ ሚዲያ ላይ የተናገርኩትን ነገር ደግሜ ልንገር። መቼም በደርግ ዘመን ታስታውሳለህ አንድነት ኃይል ነው የሚል መፈክር ነበር አይደል? አዎ። በጣም እጅግ በጣም የምወደው መፈክር መቅረት ያልነበረበት። እንደገና ኢህአዴግ ደግሞ ይዞት የመጣው ደግሞ ሌላ ውብ ደግሞ በጣም የሚጣፍጥ መፈክር ምን ይዞ መጣ? ልዩነት ውበት ነው የሚል አመጣ። ልዩነታችን ውበታችን። አዎ። አንድነት ኃይል ነውና ልዩነት ውበት ነው። አንድ ላይ መቦካትና መጋገር አለባችሁ። አየህ፣ ይሄ ነው እኛ የቸገረን። አሁን አንድነት ኃይል ነው ጭፍለቃ ነው አሉ ሰዎቹ። እንደገና በዚህ በኩል ደግሞ ስጋት ያለብን ሰዎች የለም ልዩነት ውበት ነው ማለት ስንጠቃ ነው አለ። ስለዚህ ከመጨፍለቅም ከመሰንጠቅም ለመዳን አቋራጭ መፍትሄ ምንድነው ብለህ ብትጠይቀኝ እኔ አንድነት ኃይል ነውና ልዩነት ውበት ነውን አብረህ መስፋት
ለምሳሌ ኦሮሞነት ውበት ነው፣ አማራነት ውበት ነው፣ ትግራዋይ ውበት ነው፣ እስልምና ውበት ነው፣ ክርስትና ውበት ነው። ይሄ ልዩነቱ ውበት ተወስዶና ኢትዮጵያዊነት ደግሞ አንድነት፣ እነዚህን ሁሉ አቅፎ ባንድ ገመድ ስታስረው ደግሞ አንድነት ኃይል ነው። ያን ጊዜ ይመጣል። ይሄን የሚያደርጉት 5 አካላት ናቸው። አንደኛ ሚዲያው፣ ሁለተኛ ትምህርት ቤቶች፣ ሶስተኛ የሃይማኖት ተቋማት፣ አራተኛ ኪነ ጥበብ፣ አምስተኛ ፖለቲከኞች ናቸው። እነዚህ ሁሉ ተናበው ይሄን መስራት ካልቻሉ ወደፊት እንኳን የምናመሰግነው የምንሰድበው ህዝብ እንኳን ይቸገረናል። ይሄ ማወቅ አለባቸው። ለብዙዎቹ ነግራቸዋለሁ በሳገኛቸውና ይሄን ማስተላለፍ ነው የኛ ዓላማ። ዮናስ በጣም ይቅርታ ስሜት ውስጥ አስገብታ አስረዘምክ። በጣም ቆንጆ ነገር ነው የተነሳው። ያው እንግዲህ ወጣቶችን ነክቷል። ብዙ ሀሳቦች ነበሩ፣ ሰፋ አድርገን ማንሳታችን ሌላ ጊዜ አይቀርምና እንዲያው የዲጂታል ዘመንና የሃይማኖት መልእክትን በጣም የምናይበት ጊዜ አለና ይሄ ዲጂታል ዘመን ላይ የሃይማኖት መልእክትን እንዴት ዘመኑን በዋጀ መልኩ አንደኛ ማቅረብ ይቻላል። ታሪክን ስንተርክ እምነትና ምርምርን አንዳንድ ጊዜ የሚጋጩ ይመስላሉ። እርሱ ይሄንን እንዴት ያስታርቃሉና በመጨረሻ ጊዜ የምለው አሁን ነካክተውታል። ኢትዮጵያ የተለያዩ እምነቶች ያሉባት ሀገር ናት። ተከባብሮ ባህልን ለማጠናከር ደግሞ ምን መደረግ ይገባል? ሰሌዳስ ምን ያግዛል በዚህ ጉዳይ ላይ? እግዚአብሔር ይስጥልኝ ዮናስ። በጣም ቆስቋሽና ተንኳሽ ከምላቸው ጋዜጠኞች መካከል አንዱ አንተ ስለሆንክ በጣም ደስ ይለኝ። እንዳንተ አይነት ጋዜጠኞች ያብዛልን እግዚአብሔር። እንግዲህ ቅድም እንዳልኩህ እኛ ሃይማኖት ደረጃ አለው። ሃይማኖት የሚታመን እንጂ የሚታወቅ ነገር አይደለም። እኔ አንዳንድ ጊዜ በየቲክቶኩ እየቀረቡ የሚጨቃጭቁ የሚነታረኩ ሰዎች በጣም ያሳዝኑኛልም፣ ያስጨንቁኛልም፣ ያሳስቡኛልም። ምክንያቱም እዛ ላይ የተለኮሰ እሳት ወደ መሬት ይወርድ ሆኖ እዛ ላይ የተተኮሰ ጥይት መሬት ይወርድ ሆኖ እያልኩኝ እሰጋለሁ። በአብዛኛው ኢትዮጵያዊ እንደ ዲጂታል ተጠቃሚ ስላልሆነ ምናልባት ከ130 ሚሊዮን ምናልባት በዲጂታል ውስጥ የሚመላለሰው የሚርመሰመሰው ከ3 እና ከ4 ሚሊዮን ስለማይበልጥና 100 ሚሊዮን ህዝብ ከዲጂታል ነፃ ሆኖ እየተኛ እየነቃ እየሰራ የሚኖር ስለሆነ እንጂ እዛ ላይ የሚለኮሱት ሃይማኖታዊ ንግግሮች የሚያነዱ፣ የሚያጠፉ፣ የሚደመሱ፣ የሚጨፈልቁ ናቸው። በጣም እናዝናለን። ስለዚህ ምንድነው መፍትሄው? ሃይማኖታዊ ጉዳዮች በጥንቃቄ ይፈልጋሉ። ማን ነው መናገር ያለበት? መቼ ነው መነገር ያለበት? በምን መጠን ነው መነገር ያለበት የሚለውን መጠንቀቅ ያስፈልጋል። ስለዚህ ቲክቶክ ላይ ሃይማኖትን ማስተማር በጣም ጥሩ ነው። ዩቲዩብ ላይ ማስተማር በጣም ጥሩ ነው። ነገር ግን የራስን ከማክበር የራስን ከፍ ከማድረግ ሌላው ካልተዋረደ እኛ ከፍ ያልን የማይመስለን፣ ሌላው ካልከሰረ እኛ ያተረፍን የማይመስለን፣ ሌላው ካልተሰበረ እኛ ጤነኞች ሆን እስከማይመስለን ድረስ የኛን የሃይማኖት ልዕልና በሌላው ውርደት፣ የኛን የሃይማኖት ከፍታ በሌላው ዝቅታ ለመለካት የምናደርገው ነገር መጠንቀቅ ማድረግ አለበት። ስለዚህ እኔ በሚዲያው ላይ የተሰማሩ የሃይማኖት ሰዎች እስልምና ሊሆን ይችላል፣ ክርስትና ሊሆን ይችላል፣ ፕሮቴስታንቲዝም ሊሆን ይችላል፣ መብታቸው ነው። ነገር ግን ጥንቃቄ ቢያደርጉ። ሃይማኖት በጠባዩ ፍቅር ነው። ሃይማኖት በጠባዩ ይቅርታ ነው። ኢየሱስ ክርስቶስ ያን ያህል የስድብ ውርጅብኝ፣ ያን ያህል የመከራ ውርጅብኝ ሲደርስበት አንድም ቦታ ተሳደበ ተብሎ አልተጻፈም። አንዳንድ ቦታ የገሰጸ በሱ ስድብ አይባልም። የክርስቶስና የሐዋርያት የሊቃውንት ተግሳጽ ነው እንጂ የሚባለው ስድብ አይባልም። ባለጌ ሲሳደብ ነው ስድብ የሚባለው። ክርስቶስ አልፎ አልፎ ገስጿል እንጂ አልተሳደብ። እንኳን በዛ መከራ ውስጥ ነው ይቅርታን የሰበከው። እንግዲህ አንተ ኢየሱስን ብለህ ከተሳደብክ፣ ማርያምን እወዳታለሁ ብለህ ከተሳደብክ ዲኤንኤ መመርመር አለበት ከሱ መሆኑና ስለዚህ ይሄ ጥንቃቄ መደረግ አለበት ነው አንደኛ። ሁለተኛ ቅድም እንዳልከው የዲጂታሉን በትክክል አሁን የኢትዮጵያ ታሪካዊ ጠላቶች ግብጽ፣ ሱዳን ምናምን ይባላል አይደለም። አሁን ደግሞ እውነቱን ለመናገር በጥንቃቄ ካልያዝነውና ካልተመካከርንበት ቲክቶክ ራሱ ከግብጽ የከፋ ጠላታችን ሊሆን ይችላል፣ አፍራቻችን ሊሆን ይችላል። በሌላ በኩል ደግሞ ገንቢያችንም ሊሆን ይችላል። ቀላል ነገር አይደለም። ስለዚህ እኔ ወጣቶች፣ ሚዲያ ላይ የተሰማሩ ወጣቶች አንደኛ ሚዲያ ላይ የሚቀነጫጨቡ ፍርፋሪ ዕውቀቶችን እንደ ዕውቀት መነሻ አድርገው ባይባሉባቸው፣ ባይናከሱባቸው። አንተ ፌስቡክ ላይ የሆነ ተባራሪ ጽሑፍ አነበብክ ማለት እንደው መጽሐፍ እያነበበው ነው ዮናስ ልትባል አትችልም። ቁርስራሽ ለምሳሌ እኔ ምሳ እየበላሁ እና ዮናስ ላጉርስ እስከምትበላ ብዬ አንድ ጉርሻ ባጎርስ ምሳ አይደለም። ምሳን ቁጭ ብለህ በስነ ስርዓት መብላት አለብህ። ፌስቡክ እና ቲክቶክ ላይ የሚወርቁ ተባራሪ ጽሑፎችና ንግግሮችን እያዩ እንደ ዕውቀት መጨረሻ አድርገው ባይወስዱ። በሶስተኛ ደረጃ ኡስታዞች፣ ፓስተሮች
እንደኔ ያሉ መቼም ቤተክርስቲያን እንወክላለን ብለን አፋችን ሞልተን ባንናገርም እንደው ስለ ቤተክርስቲያን የምንናገር ሰዎች ጥንቃቄ ብናደርግ የኪነ ጥበብ ሰዎች፣ አርቲስቶች፣ ጋዜጠኞች መድረክ ላይ የሚወጡ አሁን አንዳንዶቹ የወጡና መድረክ ላይ እኔ ህዝብ ይሰማዋል አይሰማውም ብለው ያስቡ ወይም ደግሞ ተኖ በኖ ይቀርልኛል ብለው ያስቡ አላቅም ይተነኩሱና እነሱ የሚለኩሷት አንድ ክብሪት ቤት ስታቃጥል ህዝብ ስታባለ ስታናክስ እንመለከታለን። ስለዚህ እኔ ወደ እንትኑ የምትመጡ የኪነ ጥበብ ሰዎች፣ የሃይማኖት ሰዎች፣ የኡስታዞች፣ ቄሶች፣ ፓስተሮች ወይም የኪነ ጥበብ በፊልም በቲያትሩም የተሰማራችሁ ሰዎች ለንግግራችሁ ጥንቃቄ ብታደርጉ መፈክሩን አይተው እንደሆነ የኛ ምንድነው የሚለው ምን እንደምትሰሙ ምን እንድትሰሙ ተጠንቀቁ ነው የሚለው አይተዋል አይደለ? የክርስቶስ ነው የተናገረው። መርጣችሁ ስሙ። መርጦ ያልበላ ወደ በሽተኛ እንደሚሆነው መርጦ ያልሰማ ጭንቅላቱ በሽተኛ ይሆናል። መርጠን ያልበላ ነው ወደ ታች ወደ ላይ እንደሚያሰኘውን ሁሉ ሰውነታችን እንደሚበጣጥሰው ሁሉ መርጠን ያልሰማ ነው ነገር ደግሞ ጭንቅላታችን ይበጠብጠዋል። ሀገር ይፈርሳል፣ ህብረተሰብ ይጣላል፣ ብዙ ችግር ይደርሳልና እኔ በዚህ ወቅት ጥንቃቄ ቢደረግ ነው። እንግዲህ ስለ የሰሌዳ መሰረታዊ ዓላማ ቅድም እንዳልኩህ አንድነት ፍቅር መፍጠር ነው፣ ይቅርታ መፍጠር ነው፣ መግባባትን መፍጠር ነው። በተጨማሪ ሲሆን በዋናነት ደግሞ ታላቋን ኢትዮጵያዊቱን ወንጌላዊቱን ክርስቶሳዊቱን ከብሉይ ተቀርታ በሐዲስ በኩል ፈሳ በሊቃውንት የጠጣናትን ንጽሕት ጽኔት ተዋህዶ ሃይማኖቴን ለተከታዮቿ ለመሰረታዊ ዕውቀት ከእምነቱ ውጭ ላሉም ለጠቅላላ ዕውቀት ቤተክርስቲያን ማናት የሚሉበት ዳር ላሉ ሰዎች የጠቅላላ ዕውቀት በውስጡ ላሉ መሰረታዊ ዕውቀት እንዲጨብጡ ያቅሜን ጥረት ማድረግ ነው። ባጭሩ እስከዛሬ ሰራ የነበረውን አስፋፍቼ አጠናክሬ መስራት ማለት ነው። እንግዲህ ስራው እንዳየው ጥሩ ስቱዲዮ ከፍተናል። እናንተም እግዚአብሔር ያክብራችሁ። ብዙ እነሸት ያሰፋን ጨምሮ የእናንተ ሚዲያ ሰዎች ብዙ ሰዎች መጥተው ነበረ። በጣም ደስ ብሎኛል። መክፈቻው በጣም ደስ ይል ነበረ። ግን ስራው እንዲቀላል አይደለም። ዮናስ በጣም ብዙ ወጪ ነው ያለው። በጣም ብዙ ስራ ነው የሚጠብቀው። እንግዲህ ገንዘብ ያላችሁ ገንዘባችሁን አምጡና የእናንተን ገንዘብና የኛን ግንዛቤ አጋብተን አብሮነትና ፍቅርን እንወልዳለን ብዬ አስባለሁ። በጣም ጥሩ ግብዣ ነው። አድማጮች እኔ ደግሞ በዚሁ አጋጣሚ ሰሌዳ ሚዲያን ሰብስክራይብ አድርጋችሁ እንድትከታተሉ ስለ ሰሌዳ ምንነት እሳቸው ራሳቸው የመጀመሪያው ቪዲዮ እዛ ላይ ገልጻሉ። ከዛም ደግሞ 2 ቪዲዮዎች ከኮሜዲያን እሸቱ ጋር የተዘጋጀ አለ። እሱን እንድታዩ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጥሬን አከብራለሁ። ውድ አድማጮቻችን የዛሬ እንግዲህ ፕሮግራማችን ከመጋቢ ሐዲስ ጋር የነበረው ለጊዜው በዚህ ይጠናቀቃል። ከመጋቢ ሐዲስ እሸቱ አለማየሁ ጋር የተደረገው ውይይት ሃይማኖትን፣ ባህልን፣ ታሪክን ለማስታወስ ብቻ ሳይሆን ዛሬን ለመረዳትና ነገን በጥበብ ለመገንባት ያላቸውን ትልቅ ዋጋ እንድናስብ ያደረገን ይመስለኛል። ለተከበራችሁ እንግዶቻችን መጋቢ ሐዲስ እሸቱ አለማየሁ ያካፈሉን ጥልቅ እውቀት ሰፊ ልምድ ነው፣ ገንቢ ሀሳቦች ናቸው። ከልብ እናመሰግናለን። በጀመሩት የዲጂታል ሚዲያ አገልግሎትም ለብዙዎች የእውቀትን የተስፋንና የማንነትን ብርሃን እንደሚያጎናጽፉ ሙሉ እምነት ይኖረኛል። ከልብም እመኛለሁ። ለእናንተ ውድ አድማጮቻችሁም ጊዜያችሁን ሰጥታችሁ ከእኛ ጋር ስለነበራችሁ በጣም እናመሰግናለን። እውቀትን መፈለግ አያቋርጥም፣ ጥያቄ ማቅረብም አይተውም። ታሪካችንን እንወቅ፣ ባህላችንን እናክብር። እምነታችሁንም ሁላችሁም በጥበብና በፍቅር መኖር ይገባል። መጋቢ ሐዲስ የተሳካ ጊዜ እንደሚሆን ተስፋለኝ። ስለሰጡንም ጊዜ እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልኝ ዮናስ፣ በጣም አመሰግናለሁ። እናንተንም አድማጮቻችሁን ጊዜያቸውን ሰጥተው ጆሮአቸውን ከፍተው ስለሰሙ እናመሰግናለን። ይህን ሀሳብ እንድናካፍል በእኛና በህዝቡ መካከል ድልድዩ ነው ያገለገለው የእናንተንም ጣቢያ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልኝ።